በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተ ክርስቲያን፣ መምህራን፣ ወንድሞች ዲያቆናት፣ ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በእግዚአብሔር ሰላምታ እንደምን አመሻችሁ፣ እንደምን ቆያችሁ። ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን እንዲሆንልን፣ እንዲያስተምረን፣ እንዲመክረን፣ ምስጢሩን ጥበቡን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። በሚኖረን ጊዜ በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ 29 ባለው አንቀጽ መነሻነት እንማራለን። የትምህርታችን ርዕስ የሚሆነው ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ነው የሚል ይሆናል። እስቲ አብረን እንበል። ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ነው። ይህንን ቃል መነሻ አድርገን እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን፣ እንዲመክረን፣ ምስጢሩን ጥበቡን እንዲገልጥልን ቅዱስ ፈቃድ ይሁንልን። እንግዲህ ምእመናን እንደምታውቁት ያለንበት ዘመን በብዙ አስጨናቂ ነገሮች ተከበን ያለንበት ወቅት ነው። በአንድ ወገን የእርስ በርስ ጥላቻ፣ ዘረኝነት፣ አንዱ በአንዱ ላይ መነሳት አስቀድሞ በወንጌል ትንቢት እንደተነገረው ወንድም በወንድሙ ላይ ሕዝብ በሕዝብ ላይ የሚነሳበት የሚዋጋበት ወቅት ነው። እግዚአብሔር በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። አነብላችኋለሁ። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይህ ነው። ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሮ አልጠጣውም አላቸው። መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ሄዱ ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። ምእመናን፣ ይህ አንቀጽ እንግዲህ የመጀመሪያው ሥርዓተ ቅዳሴ የተካሄደበት ለመጀመሪያ ጊዜ አምላካችን ኢየሱስ ክርስቶስ ህብስቱን ወደ ሥጋው ወይኑን ወደ ደሙ ለውጦ ሐዋርያቱን ያቆረበበት ሥርዓት ነው። ይህ የወንጌል ክፍል እንግዲህ ዛሬ በየዕለቱ ለምናስቀድሰውና ለምንቀድሰው ቅዳሴ መነሻ ነው። ምእመናን፣ ቤተ ክርስቲያን ብዙ ነገሮች አሏት። ዜማ አላት፣ ጽሕፈት አላት፣ ንባብ አላት፣ ስነ ስዕል አላት፣ ብዙ ነገር አላት። የቤተ ክርስቲያን የመጨረሻ ቅድስናዋ የቤተ ክርስቲያን ሰማያዊነት የሚገለጥበት የመጨረሻው ምስጢር ግን የሚፈጸመው በሥርዓተ ቅዳሴ ላይ ነው። ምናልባት ከዓመት ውስጥ ከሰሙነ ሕማማት ውጪ ዓመቱን ሙሉ ቤተክርስቲያን በየቀኑ ቅዳሴ ትቀድሳለች እና እንዲህ ያለው ጉባኤ ላይ የሚገኝ ሰው፣ እንዲህ ያለ መንፈሳዊ ነገር ላይ የሚሳተፍ ሰው፣ በተለይ ወጣቱ ለሥርዓተ ቅዳሴው ለቁርባኑ እንዲህ ላለው ነገር የሚሰጠው ትኩረት ይህን ያህል አይደለም። ቅዳሴ ካለቀ በኋላ መጥተው የቅዳሴ ጠበል ጠጥተው የሚወጡ ተሳልመው የሚወጡ በጣም ብዙ ወጣቶች አሉ። በአብዛኛው ባለንበት ዘመን ቅዳሴ ላይ ልብ ብላችሁ ከሆነ የሚያስቀድሱት እነማን ናቸው? በብዛት አረጋውያን ናቸው። እናቶችና አባቶች የ70-80 ዓመት አረጋውያን እያስቀደሱ ጠዋት ከእንቅልፋቸው ሲነሱ ወጣቱ ከእንቅልፉ ነቅቶ በር ከፍቶ ሸኝቶ መልሶ በር ዘግቶ የሚተኛበት ጊዜ በጉብዝና ወራት ፈጣሪን ምን በል ነበር ነገሩ። ስለዚህ ሥርዓተ ቅዳሴ ትልቁ የቤተ ክርስቲያን ምስጢር የሚፈጸምበት ነው። አምላካችን ቅዳሴ ከሌላ ሁሉ ከፍ ያለ ነው እንድንል ያደረገን አሁን ያነበብነው የወንጌል ክፍል ነው። ምእመናን፣ አሁን በተሰበሰብንበት ጉባኤ ላይ ከመካከላችን ማን አለ? እግዚአብሔር አለ። 2 ወይም 3 ሆነው በሚሰበሰቡበት እኔ ከመካከላቸው እገኛለሁ ባለው አምላካዊ ቃል መሰረት ክርስቶስ አሁን ከመካከላችን አለ። የትም ቦታ ሆነው የሚጸልዩ መካከልም ይገኛል። በማህበር ጸሎት ሁሉ እግዚአብሔር ይገኛል። በሥርዓተ ቅዳሴም ላይ ይገኛል። ግን ሌላ ቦታ አሁን ባደረግነው ጉባኤ ላይ ከሚገኘው ቅዳሴ ላይ የሚገኝበት ሁኔታ በጣም የተለየ ነው። ምእመናን
በማህበር ጸሎት ላይ እግዚአብሔር የሚገኘው በመንፈስ ነው፣ በረድኤት ነው። በቅዳሴ ላይ ግን ክርስቶስ የሚገኘው በመንፈስ አይደለም፣ በአካል ነው። ምዕመናን ልክኛ አሁን እንደ ተገኘ ነው በአካል ከድንግል ማርያም በነሳው ሥጋ ከድንግል ማርያም በነሳው ደም መለኮት በተዋሃደው ነፍስ በተለየው በሥጋውና በደሙ በቅዳሴ መካከል ላይ ይገኛል። ቅዳሴ ላይ መገኘት ማለት ምዕመናን ዓርብ ዕለት ክርስቶስ ሲሰቀል እዛው መስቀል ስር ቆሞ ማየት ማለት ነው። ይህንን ስለማንረዳ ነው ብዙዎቻችን ወደ ሥርዓተ ቅዳሴ የማንሄደው። እስቲ ቀላል ጥያቄ ልጠይቃችሁ። አሁን እዚህ ያለን ምዕመናን ቤተልሔም ሄደን ጌታ የተወለደበትን ቦታ መሳለም ቢፈቀድልን ደስ ይለናል አይለን? ይላችኋል አይላችሁ? ማን ስለተወለደበት? ክርስቶስ። ቀራንዮ ሄደን መስቀሉ የተተከለበትን ቦታ ተሳለሙ ቢባል ደስ ይለናል። ለምን? በዚያ የተሰቀለው የተቆረሰው የፈሰሰው የማን ሥጋና ደም ስለሆነ። የዛሬ ስንት ዓመት አንዲት ገጠመኝ ነበረኝ። ጀርመን ሀገር ለአገልግሎት ለጉባኤ ሄደን አንድ ሰው አንድ ዜና ነገረኝ። ምንድነው? እዚያ ጀርመን ሀገር ውስጥ ክርስቶስ የለበሳት ልብሱ ቀሚሱ እዛ እንደምትገኝ በሙዚየም ተቀምጣ ሰው በወረፋ እየሄደ እንደሚጎበኝ አንድ ልጅ ነገረኝ። እና መቼስ የክርስቶስን ቀሚስ አለ ብትባሉ ለማየት ያጓጓል አያጓጓም? የክርስቶስ ቀሚስ እኮ ተራ ቀሚስ አይደለም። ጨርቁን ስትነካው ደሟ ምን ሆነ? ደም ቀጥ የሚያደርግ ኃይል የሚወጣው ቀሚስ ነው። አይ ይሄንንማ እዚህ ደርሼ ሳላይ አልቀርም አልኩና ልጁን ጠየቅኩት። እንደው እባክህ እንደምንም አመቻችልኝ አልኩት። እና ልጁ በኢንተርኔት ገብቶ ነው ቀጠሮ የሚያዘው አለ። ገብቶ ሲያይ ይገርማቸዋል። ወረፋው 14 ዓመት ነው። ስንት ዓመት? እና ሊያዝልህ ያለኝ እኔ ዛሬ 14 ዓመት ልኑር ልሙት የሚያውቀው ማን ነው? ስለዚህ ሐሳብ ከሚሆንብኝ ይቅርብኝ አልኩት። ምናልባት ለነገሩ ይዞልኝ ቢሆን አሁን እዚህ ጉባኤ ላይ ቀጠሮ ይዣለሁ እላችሁ ነበር ለእናንተ። ተመልከቱ፣ የክርስቶስን ቀሚሱን ለማየት ስንት ዓመት? 14 ዓመት ወረፋ። ቅዱስ ዮሐንስ አፈወርቅ ግን ምን ይላል? ሰዎች የክርስቶስን ቀሚስ ለማየት የተወለደበትን ቦታ ለመሳለም በጣም ይጓጓሉ። ሥጋውና ደሙ ሲፈተት ግን መጥተው አይቀበሉም ይላል። የተወለደበትን ቦታ ማየት ከፈለግ የተወለደው የክርስቶስ ሥጋና ደም በየዕለቱ በቅዳሴው መካከል ምን ይላል? ይፈተታል። ከጨርቁ ከልብሱ ነው አንተ የምትጓጓው ጨርቁን ለማየት። ሥጋውና ደሙ አለልህ አይደለ ወይ? ከሥጋው ከደሙ የሚበልጥ ነገር አለ? ጨርቁ እኮ ማይፈዱ ነው። ሥጋውን የነካ ነው። ሥጋውን ቀጥታ ተቀበሉ፣ ደሙን ቀጥታ ጠጡ እየተባለ በእውነት ይህንን ማስተዋል አንችልም። ለሁላችን አስተዋይ ልቡና ያድለን። ስለዚህ ሥርዓተ ቅዳሴ መገኘት ማለት ምዕመናን ክርስቶስ ሲሰቀል እዛው መስቀል ስር መገኘት ማለት። ቅዳሴ ሌላው በእውነት የመጨረሻው ተአምርም የሚፈጸመው በቅዳሴ ላይ ነው ምዕመናን። መቼስ ተአምር እንወዳለን፣ አትወዱም? አሁን ዛሬ ጉባኤ ያለ ስለተባለ ነው ይህ ምዕመናን ይህንን ያህል ምዕመን የመጣው። እዚህ ቤተ ክርስቲያን መስቀል ከሰማይ ወረደ ቢባል በእውነት ቦታው ራሱ ሰው ይበቃዋል? አይበቃው። የሆነ ተአምር ማየት እንፈልጋለን፣ እንወዳለን። ግን ተአምር ለሚወድ ሰው በቤተ ክርስቲያን የሚፈጸም የመጨረሻው ተአምር የሚፈጸመው ሥርዓተ ቅዳሴ ላይ ምንድነው ካላችሁ፣ ካህናት ወደ ቤተ መቅደስ ህብስትና ወይን ይዘው ይገባሉ። ከቅዳሴው መጨረሻ ላይ ግን ሲወጡ የማንን ሥጋና ደም ነው ይዘው የሚወጡ? የክርስቶስ ሥጋና ደም። ህብስትና ወይን ይዞ ሥጋና ደም የተራ ሥጋ አይደለ፣ የተራ እንስሳ ወይ የሌላ ፍጡር ሥጋና ደም አይደለ፣ መለኮት የተዋሃደውን ሥጋና ደም ይዘው ይወጣል። ከዚህ በላይ ተአምር አለ? የለም። እንዴት ነው የሚለወጠው? መቼ ነው የሚለወጠው? ይህንን የሚያውቀው ማን ነው? እግዚአብሔር። ሐዋርያት ክርስቶስ እንካችሁ ብሉ ይህ ሥጋዬ ነው ይህ ደሜ ነው ሲላቸው ገና ሥጋው አልተቆረሰም፣ ገና ደሙ አልፈሰሰም። ጌታ ሆይ መቼ ሥጋ ተቆረሰ መቼ ደም ፈሰሰ ብለዋል? አምነውን የተቀበሉት። እኛም አምነን ነው የምንቀበለው። ግን መቼስ መጠየቃችን አይቀርም። አሁን እውነት ሥጋ ወደሙ ይለወጣል? ህብስቱ ወደ ሥጋው ስንቀበለው ህብስቱ ህብስት ነው፣ ሥጋው ወይኑ ወይን ነው ለኛም ሆኖ የሚታየ። ወደ ሥጋ አምላክ ወደ ደም አምላክ ይለወጥ ይሆን ብለን በዚህ በደካማ አእምሯችን ትንሽ መጠራጠራችን አይቀርም። እንኳን እኛ ቀርቶ ይገርማቸዋል። በዜና አበው አንድ አባት ገዳም ውስጥ ቁጭ ብሎ በምንኩስና እግዚአብሔርን ለማገልገል የወሰነ አባት ገዳም ውስጥ ቁጭ ብሎ ይጠራጠራል። አሁን እውነት እንደው ሥጋው ደሙ ይለወጣል አይለወጥም እያለ ይረበሻል። በኋላ ይህ ሰው በምንኩስና ሕይወቱን ሰጥቶ እንዴት በጥርጣሬ ይወድቃል ይልና
የእግዚአብሔር መልአክ ይሄድና ለሌላ አባት ለበቃ አባት ለቅድስና ማይረግ ለደረሰ አባት ይሄድና ወንድምህ በጥርጣሬ እየተፈተነ ነውና ሄደህ አስተምረው ይለዋል። ከኔ ጋር ናችሁ ምእመናን? አረ ወንድምህ ስጋው ደሙን እየተጠራጠረ ነው ሂድ አስተምረው ይለዋል። እሺ ልና ይሄ የበቃው አባት ወደዚህ ወደ ተጠራጠረው ጓደኛው ወንድሙ ይሄዳል። እንዲህ ይለዋል፣ አባቴ እንደው አንድ ነገር ገጥሞኝ ነበር እንደው ላማክር ነበር ይለዋል። ምንድነው አለው። አይ እንደው ስጋው ደሙን እየተጠራጠርኩ ነው ይለወጣል አይለወጥም እያልኩ በጥርጣሬ እየተጨነቅኩኝ ነው አለ። እሱ ተጠራጥሯል። የወንድሙን ድክመት የማን አድርጉ? እኛ ብንሆን አሁን ቀልቡን ነው የምንገፋው። አንተም ብሎ መነኩሴ እዚህ ቁጭ ብለህ ደግሞ ነው የምንለው፣ መልአክ ነገረኝ እኮ ነው የምንለው። እሱ ግን የራሱ ድክመት አድርጎ ነገረው። ተጠራጠርኩኝ ሲለው አይ እሱማ እኔም እኮ መናገር አሳፍሮኝ ነው እንጂ እኔም ራሴ ምን እላለሁ ታዲያ ገዳም ቁጭ ብለን በክህደት ከምንሰቃይ ለምን እግዚአብሔር አይገልጥልንም አብረን አናስቀድስም ብለው ሱባኤ ይዘው እነዚህ ሁለት መነኮሳት ቤተ መቅደስ ገብተው ማስቀደስ ጀመሩ። የሚገርማችሁ ምእመናን ከቅዳሴው መካከል ላይ እነዚህ ሁለት መነኮሳት ብቻ አንድ በጣም የሚያስደነግጥ ነገር ተመለከቱ። ቅዳሴው መካከል ላይ ቄሱ ሀበነ የሚሉበት ሰዓት አለ አይደለ? ከኛ ጋር የምንቀባበልበት ካህኑ ሀበነ በሚሉ ሰዓት የሚቀድሱት ቄስ እጃቸው በደም ተለውሶ ተመለከቱ። እነዚህ ሁለት መነኮሳት ካህኑ ራሳቸው አያዩ፣ ግን በእጃቸው ደም ሞልቶ ስጋውን ደሙን ሲፈትቱ እጃቸው በደም ተለውሶ ተመለከቱ። ይህን ባዩ ጊዜ ያልበቃው አባት ራሱን ስቶ ወደቀ። ገና ለተአምራት አልበቃም። የበቃው አባት ግን ጸንቶ ቆመ። በኋላ መጨረሻ ቅዳሴው ካለቀ በኋላ ሰርወተ ሕዝብ ከተደረገ በኋላ ቀሰቀሰው። ሲነቃ ሕዝቡ ሁሉ ተበትኗል። ምን አለው? አይችሉትም ብሎ እግዚአብሔር ሰውሮብን ነው እንጂ ይህ ተአምር በየዕለቱ ይፈጸማል አለው። በእውነት ዛሬ በመናስቀድሰው ቅዳሴ ላይ ህብስቱና ወይኑ ሲለወጥ ብናይ ችለን መቆም እንችላለን? አንችልም። አቅማችንን አውቆ ድካማችንን አውቆ ሸፍኖት ነው እንጂ በየዕለቱ ህብስቱን ወደ ስጋ ወይኑን ወደ ደሙ ይለውጣል። ሌላው አባት ደግሞ እንደዚህ እንደ አዲስ አበባ ባለች ከተማ የሚያገለግል አረጋዊ መንፈሳዊ የሚባል አባት ነው። ማን አልኳችሁ? አረጋዊ መንፈሳዊ በጣም ትሁት አባት ነበረ። ቅዳሴ ቀድስ ሲሉት እናንተ ቀድሱ፣ እኔ መስዋዕቱን ሰራለሁ፣ ፍማለሁ፣ ቤተ መቅደሱን አዘጋጃለሁ ይላል። አስተምር ሲሉት እናንተ አስተምሩ፣ እኔ መጽሐፍ አቀርባለሁ፣ መብራት አበራለሁ ይላል። በጣም ትሁት ሰው ነበረ። በኋላ አንድ ቀን አባታችን አንተማ ዛሬ መቀደስ አለብህ ብለው በትልቅ ክብረ በዓል ቀን አስጨንቀው አስገቡት ከቅዳሴ። እየፈራ እየተንቀጠቀጠ ገባ። በእውነት ሰው በጣም መንፈሳዊ ሲሆን ወደ መቅደሱ መቅረብ ይፈራል እና እየተንቀጠቀጠ ገባ። ቅዳሴውን መቀደስ ጀመረ በፍርሃቱ ነው። ከቅዳሴው መካከል ላይ ግን ምእመናን ድንገት ቅዳሴውን አቋርጦ ዝም አለ። ለግማሽ ሰዓት ያህል አቆመው ቅዳሴው። ቢጠብቁ አይቀድስም። ዛሬ ቢሆን በል እንጂ ይባል ነበር። ያኔ ግን ያው ጥንት ስርዓት ስለሆነ ጸጥ ብለው ጠበቁት። ለግማሽ ሰዓት ዝም ካለ በኋላ ከግማሽ ሰዓት በኋላ ቅዳሴውን ቀጠለው። ቀደሰ፣ አቁርቧቸው ወጣ። ሲወጣ ካህናቱ ከበው ምን ሆነ ነው ዝም ያልከው? ለምን አልተናገርክም? ቅዳሴውን ለምን አቆምከው አሉት። በፍጹም አለ። ምንም እንደው ጠፍቶኝ ነው ቅዳሴው አለ። አልተናገረም። ከዚያ በኋላ ይህንን አባት እዛ ከተማ ውስጥ ያየው ሰው የለም። ጠፋ፣ ወደ በረሃ መነነ ማለት ነው። በብህቱና መኖር ጀመረ። በረሃ ላይ ሆኖ ደብዳቤ ይጽፍ ነበር ለወንድሙ፣ ለታናሽ ወንድሙ። ከዱር አውሬ የተላከ ደብዳቤ እያለ ይጽፍ ነበር። ከምን የተላከ? ማንን ነው የዱር አውሬ የሚለው? ራሱን። እና ለወንድሙ የጻፈውን ደብዳቤ ይገርማቸዋል። ለራስህ አንብበው እንጂ ለሌላ ሰው እንዳታሳየው፣ እኔ በሕይወት እያለው እንዲጻፈ እንደዚህ ያየ ብለህ እንዳታሳይ ብሎ አዞ ላከለት። ወንድሙ ሲያነበው ዛሬ አሁን መጽሐፈ መነኮሳት የምንላቸው መጻሕፍት አሉ። ከሶስቱ የመጨረሻው አረጋዊ መንፈሳዊ ነው እና ሶስተኛው መጽሐፍ ነው። አጓጓው። ይህንንማ እኔ ብቻ አንብቤ ከምቀር ሌላ ሰው ቢያነበው ይሻላል ብሎ ጸሐፊ አናግሮ ሊያስገለብጠው፣ የዛኔ ማተሚያ ቤት ስለሌለ ሊያስገለብጥ አነጋገረ። መጥቶ ሲፈልገው ግን መጽሐፉ ጠፋበት። እኔ ምን እስክል ድረስ ለሰው እንዳትሰጥ ብሎታል፣ እስክሞት ድረስ መጽሐፉ ጠፋበት። ከብዙ ዓመት በኋላ ግን ያንን መጽሐፍ አገኘው። ሲያገኘው ቁጭ ብሎ አለቀሰ። ወንድሜ ዛሬ ገና ሞቷል ማለት ነው አለ። የሰወረብኝ እሱ ነው። ዛሬ ያገኘሁት ወንድሜ ምን ስላለ ነው? ስለሞተ ነው አለ። እና እዛ መጽሐፍ ላይ ያን ቀን ቅዳሴ ላይ ምን እንደገጠመው ጽፏል። አሁን ይህንን ለማለት ነው ያነሳሁት።
ቅዳሴ ላይ ምን እንዳየ ጽፏል። እኔ ያየው አላለም፣ በሌላ አድርጎ አንድ የማይዋሽ ሰው የነገረኝ ልንገር ይላል። ቅዳሴውን እየቀደስኩ እያለ በዚህ ህብስቱ በዚህ ወይኑ ተቀምጧል። ህብስቱ በጻሕሉ ላይ ወይኑ ደግሞ በጽዋው ላይ ተሞልቷል። እየቀደስኩ እያለ ይላል ህብስቱ በሚቀመጥበት በጻሕሉ ላይ ክርስቶስን አሁን እንደተወለደ ሕፃን ነጭ በግ ሆኖ አየሁት ይላል። ወፈተውኩ እቅፎ ላቅፈው ሳሳው አሳዘነኝ። በጽዋው ላይ መስቀሉ ተተክሎ የክርስቶስ ደሙ ሲንጠፈጠፍ ተመለከትኩኝ። ይህን ባየው ጊዜ ነፍሴ ከሥጋዬ ልትለይ ደረሰች። ስለዚህ መናገር ስላቃተኝ ቅዳሴውን አቆምኩት። ከግማሽ ሰዓት በኋላ ግን ወደ ቀደመ ዓለማወቄ ተመለስኩ ይላል። ወደ ምን ተመለስኩ? ልክ እኛ አሁን ወዳለንበት ማለት ነው። ዓለም ላይ ሆኜ ይህንን ምስጢር ካሳየኝ ዓለምን ጥዬ ብሄድ ምን ያሳየኛል ብዬ ከዚያች ቀን ጀምሮ ወደ በረሃ ሸሸው ይላል። በረከቱን ያሳድርብን ምዕመናን። እንግዲህ ተመልከቱ፣ ዛሬ የምናስቀድሰው ቅዳሴ ላይ ይህ ተአምር ይፈጸማል። ስርዓተ ቅዳሴ ሰማያት የሚከፈቱበት፣ መላእክት እንደ ሻሽ የሚነጠፉበት፣ መንፈስ ቅዱስ የሚወርድበት ቅዳሴ ላይ መገኘት ማለት ምዕመናን የጰራቅሊጦስ ዕለት መንፈስ ቅዱስ ሲወርድ ከሐዋርያት ጋር አብሮ ከመገኘት በምንም አያንስም። በጣም ጥልቅ ጸሎት ነው፣ ሰማይና ምድርን የሚያገናኝ ጸሎት። በቅዳሴው የማይጸለይለት የለም ምዕመናን። ያስቀደሱ ይጸለይላቸዋል፣ ላላስቀደሱም ይጸለያል። ቤቱ ለተኛ ሲጸለይ ለይጸለይ። አዎ ለታመሙ፣ ለተቸገሩ፣ ለሁሉ ነገር ቤተክርስቲያን የማታስበው የለም። በዚህ ዕለት ምጽዋት ለሚሰጡ፣ መባል ለሚያስገቡ ሰዎች መስዋዕቱን፣ ቀዳሚያቱን፣ አስራቱን፣ ብዙውንና ጥቂቱን ዘብዙ ወዘህዳጥ ጥቂት ገንዘብ የሰጡትንም ብዙ ገንዘብ የሰጡትንም ዘህቡ ወዘጋድ በስውርም በግልጥም የሰጡትን አስባቸው ትላለች። ያልሰጡትንም ሰዎችስ ታስባለች አታስብም? ከሌላቸው ላይ ፈቃዳቸውን ተቀብለ መንግሥተ ሰማያት አውረሳቸው ትላለች። ምናቸውን ተቀብለ? ያልሰጡ ባይኖራቸው ነው እንጂ ቢኖራቸው ኖሮ ምን ይሉ ነበር? ስለዚህ እሱን አስበ ሁላችንን ታስባለች ስለ ሁሉ ነገር። አሁን አንዳንድ ሰው የሆነ ግርግር ሲፈጠር ቤተክርስቲያን ለምንድን ነው ምህላ ማትጀምረው ይላል። ቤተክርስቲያን ጸሎት አቁማ ታውቃለች። አንተ ስላልተገኘህ እኮ አትጸልይም ማለት አይደለም። 24 ሰዓት ነው የምትጸልየኛ ቤተክርስቲያን። ሰዓት እንደውም አይበቃትም። የሚገርማችሁ ቅዳሴው በሉ፣ ሰዓታቱ በሉ፣ ማህሌቱ በሉ ጊዜ ስለማይበቃ ግማሹ በንባብ እየተባለ ግማሹ በዜማ ሳይባል እየቀረ እያጠረ ነው እንጂ ቤተክርስቲያን ከ24 ሰዓት በላይ ለማገልገል የምትችል ናት። ከሰዓቱ በላይ ነው ጸሎቱ። ስለዚህ ፀሐይ በማይጠልቅበት በመንግስተ ሰማያት ለማገልገል ዝግጁ ሆና የምትጠብቅ ቤተክርስቲያን ናት ያለች። በእውነት ይህችን ቤተክርስቲያን ስለሰጠን ስሙ የተመሰገነ ይሁን እና ቅዳሴው ላይ ለሁሉ ይጸለያል። ለታመሙት፣ ለተቸገሩት፣ ለአየሩ ሁኔታ። በአንድ ሀገር ምን ሆነ መሰላችሁ? ግሪክ ሀገር ውስጥ አንድ ሰውዬ 2 ሴት ልጆች ነበሩት፣ መንትያ ልጆች እና ሁለቱም እድሜያቸው ለጋብቻ ሲደርስ ይድራቸዋል። አንደኛይቱን ሴት ለገበሬ ይድራታል፣ ሁለተኛዋን ደግሞ ለሸክላ ሰሪ ይድራታል። እና ከተዳሩ በኋላ ኑሮ ከጀመሩ በኋላ አንድ ቀን በሰንበት እስቲ ልጆቼን እንዴት ናቸው ሊያቸው ብሎ ሊጠይቅ ይሄዳል አባት። በጠዋት ከቅዳሴ መልስ መጀመሪያ ገበሬ ያገባችው ቤት ይሄዳል። ያው እንደምታውቁት የገበሬ ቤት ሙሉ ነው። በደንብ አስተናገዱት፣ በላ ጠጣ፣ ደስ አለው፣ መረቃቸው። ከዚያ እንዴት ነው ኑሮ እንዴት ይዟችኋል ሲላቸው እግዚአብሔር ይመስገን ጥሩ ነው እስካሁን እየኖርን ያለ ነው፣ ግን እንደው አንድ ችግር ገጥሞናል። ይኸው ዝናብ ከዘነበ 1 ወር አልፎታል፣ ዝናብ አልዘነበም። ገበሬ ደግሞ ዘር እንዲዘራ ምን ያስፈልጋል? ስለዚህ እንደው አባታችን በቃ ለጸሎት ስትቆም እንደው እግዚአብሔርን ዝናብ እንዲሰጠን ለምንልን አሉት። ችግር የለም ጸልያለሁ አለ። ተሰናብቶ ከሰዓት በኋላ ደግሞ ወደ ሁለተኛዋ ልጅ ቤት ሄደ። ሁለተኛዋ ልጅ ምንድነው ያገባችው? ሜዳው ላይ ሸክላ ሰርተው አስጥተዋል፣ በጣም ብዙ ሸክላ እና ያንን ሸክላ እያለፈ ገባ፣ ተስተናገደ፣ በላ ጠጣ። እንዴት ነው ኑሮ አላችሁ? እግዚአብሔር ይመስገን ጥሩ ነው ያለ ነው። አሁን እንደውም ደስ ብሎናል። ዝናብ ከዘነበ ስንት ወር ሆኖታል? አልዘነበም። በዚህ ከቀጠለና ካልዘነበ ያሰጣነው ሸክላ ይደርቅና ሀብት በሀብት እንሆናለን። ስለዚህ እንደው ለጸሎት ስትቆም ወደ እግዚአብሔር ምን ብለህ ጸልይልን። ይሄ ሰውዬ ቀና አለና ፈጣሪ ሆይ እንደምታደርግ አድርጋቸዋል። ቅዳሴያችን ግን ምን ይላል? እስቲ ከኔ ጋር በሉ። በሚሻበት ቦታ ዝናሙን ያዘንብ ዘንድ ስለ ዝናብ እንማልዳለን።
ምን በሚልበት ቦታ ምን በሚልበት ምን ማለት ነው? በሚሻበት በሚፈለግበት አሁን አንፈልገውም እንደው ያያዝልን አሁን እየመጣ ያለው በሚሻበት ቦታ ማለት በማያስፈልግበት አታዝንበው። ተመልከቱ ቤተክርስቲያን እንዴት እንደምትጸልይ የወንዙን ውሃ ምላልን ብለን እስከ ልካቸውና እስከ ወሰናቸው የመላዘን ከዛ ካለፈ ጎርፍ ነው የሚፈጠረው። ከጎርፉ አድነን ከማለት ወንዙን በልኩ ሙላው ማለት አይሻልም? ይሻላል። ቤተክርስቲያን ለሁሉም የምትጸልይበት ነው። ሌላው ምእመናን ሥርዓተ ቅዳሴ ከሌሎች ሁሉ ጸሎቶች በተለየ ከሌላ ሁሉ ሥርዓተ አምልኮ በተለየ መላው የስሜት ሕዋሳቶቻችንን የሚቆጣጠር የሚገዛ ነው። እንግዲህ ከኔ ጋር ናችሁ? የስሜት ሕዋሳት ስንት ናቸው ምእመናን? ጨመሩ እንደ ኑሮ ሲወደድ ስንት ናቸው? 5 ናቸው። አሁን በዚህ ጉባኤ የሚሳተፍ ሰው ከፊት ያለም ከኋላም ያለ ሰው የሚያስተምረውን ሰው በአይኑ ያያል፣ በጆሮው ደግሞ ትምህርቱን ይሰማል። ሥርዓተ ቅዳሴ ሁሉንም የስሜት ሕዋሳቶቻችንን የሚያሳትፍ ሥርዓት ነው። በቅዳሴ ላይ ምእመናን ስናስቀድስ በአይናችን ሥርዓቱን እናያለን። ካህናቱ ይገባሉ፣ ይወጣሉ፣ በሕዝብ መካከል ይዞራሉ። እያንዳንዱ የሚደረገው ሥርዓት የራሱ መንፈሳዊ ትርጉም ያለው ነው። ምእመናን ሥርዓተ ቅዳሴ ላይ የሚካፈል ሰው በመላው የስሜት ሕዋሳቱ እግዚአብሔርን ያመልካል፣ እግዚአብሔርን ያገለግላል። በሥርዓተ ቅዳሴ ላይ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት በመቅደሱ ተሰይመው በሚቀድሱ ጊዜ በአንድ ቦታ ቆመው አይቀድሱ። ከሌሎች በተለየ የተዋበ ሥርዓት ካህናት በሕዝቡ መካከል ይዞራሉ፣ ማዕጠንት ያጥናሉ፣ ዑደት ያደርጋሉ። ይህንን እንግዲህ መቅደስ ተገኝቶ የሚያስቀድስ ሰው ከማብራሪያው ጋር ከትርጓሜው ጋር ከተረዳው በተለይ በጣም ጥልቅ የሆነ በአይናችን እግዚአብሔርን የምናመልክበት ሥርዓት ነው። ሁለተኛው በቅዳሴ ላይ በጆሮአችን ደግሞ የቅዳሴውን ውብ ዜማ እንሰማለን። የኛ ቤተ ክርስቲያን ምንም እንኳን የቅዳሴው ንባብ የተተረጎመ ዓለም አቀፍ ጸሎት ቢሆንም የሚበዛው በዜማው ውበት ግን የኛን ቤተ ክርስቲያን ቅዳሴ የሚያክል እንደሌለ ሁሉም ይመሰክሩላታል። ስለዚህ ሥርዓተ ቅዳሴ ስናስቀድስ በዜማው ደግሞ ጆሮአችን እግዚአብሔርን ያገለግላል። ከኔ ጋር ናችሁ ምእመናን? ሶስተኛው ማሽተት ነው። እንግዲህ ከሕዋሳቶቻችን አንዱ በአፍንጫችን ማሽተት ነው። በቅዳሴ ላይ በአፍንጫው ሰው እግዚአብሔርን ያመልካል። ምን እያሸተተ? የዕጣኑን መዓዛ ተመልከቱ። ማዕጠንቱ በእኛ መካከል በሚዞር ሰዓት የዕጣኑን መዓዛ እናሸታለን። በአፍንጫችንም በሽታም እግዚአብሔር እናገለግላለን። በመቅመስ ደግሞ የቻለ ሥጋው ደሙን ይቀበላል፣ ያልቻለ ደግሞ የቅዳሴ ጠበል ይጠጣል። የቀረው መዳሰስ ነው። ወንጌል እንሳለማለን። በመጨረሻም ካህናት በእጆቻቸው መጥተው እያንዳንዳችንን ይባርኩናል። በእውነት ይህችን ቤተክርስቲያን የሰጠን ስሙ የተመሰገነ ይሁን። ሌላው ምእመናን በሥርዓተ ቅዳሴ ላይ ቤተክርስቲያናችን ክርስቶስ ከተወለደበት ሰዓት እስካረገበት ያለውን የሕይወት ታሪኩን በቅዳሴው ላይ ታሳየናለች። ቅዳሴ ማለት ምእመናን የክርስቶስን ሕይወት አንድ ሰው ቁጭ ብሎ በፊልም እንደሚመለከተው ያህል የክርስቶስን መዋዕለ ሥጋዌውን ከልደቱ እስከ ዕርገቱ ያለውን የሕይወት ታሪክ ቁልጭ አድርጎ የሚያሳይ ሥርዓት ነው ሥርዓተ ቅዳሴ። ቅዳሴ ሲጀመር ምእመናን ካህናት የሚነሱት እንደምታውቁት ከቤተልሔም ነው። የእኛ ቤተ ክርስቲያን ሌሎች እንደሚያደርጉት የገና በዓል ሲደርስ በግርግምና በሳር የምትሰራውና የምታፈርሰው ጊዜያዊ ቤተልሔም ያላት ቤተ ክርስቲያን አይደለችም። የኛ ቤተልሔም ቋሚ ነው። ሥርዓተ ቅዳሴው የሚጀመርበት ቤተልሔም ክርስቶስ የተወለደበት ቤተልሔም ነው። ስለዚህ በቅዳሴው ተጀመረ ማለት ካህናት ከቤተልሔም ይነሳሉ። ሥርዓተ ቅዳሴው ከዛ ይጀምራል። ከቤተልሔም ወደ ቤተ መቅደስ የሚያደርገው ጉዞ ደግሞ ክርስቶስ ወደ ቀራንዮ ያደረገው ጉዞ ምሳሌ ነው። ቅዳሴው ተጀመረ ማለት ደግሞ ክርስቶስ ተሰቀለ ማለት ነው። ከዚያም በኋላ ምእመናን በሥርዓተ ቅዳሴው ላይ የሚካሄደው እያንዳንዱ ጸሎት፣ እያንዳንዱ ሥርዓት መስቀል ላይ ከተደረገው በምንም አይለይም። በቅዳሴው ላይ ካህናት ሥጋ ወደሙን ሲፈትቱ የቤተ መቅደሱ መንጦላይት መጋረጃው ይዘጋል እንጂ በግልጥ አትፈትትም የኛ ቤተ ክርስቲያን። ይህ የተወሰደው ምእመናን ክርስቶስ በዕለተ ዓርብ በተሰቀለ ሰዓት እርቃኑን ላለማየት ብለው ፀሐይ ጨልማለች፣
ጨረቃ ደም መስላለች፣ ከዋክብቱም ደግሞ ረግፈው ነበረ። ስለዚህ የፀሐይና የጨረቃን የከዋክብትን መጨለም የክርስቶስን እርቃኑን ለመሸፈን እነዚህ ግዑዛን ፍጥረታት ያደረጉትን ተጋድሎ ለማስታወስ በቅዳሴው ላይ በእውነት መጋረጃው ይዘጋል። ሥርዓተ ቅዳሴው ከተከናወነ በኋላም የሚደረገው ጸሎት እንዲሁ መስቀል ላይ የተደረገው ነው። ከጌታ በስተቀኝ የተሰቀለው ወንበዴ ክርስቶስን ጌታ ሆይ በሉ እስኪ ምእመናን፣ ጌታ ሆይ በመንግሥትህ በመጣህ ጊዜ ምን በለኝ አስበኝ እንዳለ ከቅዳሴው መካከል ደግሞ ቅዳሴው ላይ ያለነው ኃጢአተኞች፣ ቅዳሴው ላይ ያለነው ወንበዴዎች ተዘከረነ እግዚኦ በውስተ መንግሥትከ፣ አቤቱ በመንግሥት በመጣህ ጊዜ ምን በለን አስበን እያልን እንጸልያለን። ስለዚህ ቅዳሴው መስቀል ላይ የሆነ ሁሉ ይሆናል። በመስቀል ላይ ሥጋው ተቆርሷል፣ በቅዳሴው ላይ ሥጋው ይቆረሳል። በመስቀል ላይ ደሙ ፈሷል፣ በቅዳሴው ላይ ደሙ ይፈሳል። በመጨረሻም ልክ ቅዳሴው ካለቀ በኋላ የምንቆርብበት ሥጋው ደግሞ የምንቀበልበት ሰዓት ይደርሳል። ይህ ድርገት ተብሎ ይጠራል። ምእመናን ምን ይባላል? ድርገት። ክርስቶስ ሥጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ስላለ ድርገት ደርገ እንዳደረገ ነው። ከክርስቶስ ጋር አንድ እንሆናለን። ከቆረብን በኋላ ደግሞ ካህናቱ ወደ ቤተ መቅደስ ይመለሳሉ። ይህ መመለስ ደግሞ ዕርገት ተብሎ ይጠራል። ምን ተብሎ ይጠራል? ዕርገት። ልክ ክርስቶስ ሲያርግ ሐዋርያት ወደ ሰማይ አንጋጠው እያዩ ባዘኑ ሰዓት መላእክት መጥተው እናንተ የገሊላ ሰዎች ሆይ ስለምን ቆማችኋል? ሲያርግ ያያችሁት ክርስቶስ ተመልሶ ወደ እናንተ ይመጣል፣ ስለዚህ በሰላም ወደ ቤታችሁ ግቡ ብለዋቸው ነበረ። እንደዚሁም ቅዳሴው ከተጠናቀቀና ክርስቶስ ካረገ በኋላ ካህናቱ ከቤተ መቅደስ ወጥተው ጸሎት አድርገው በሰላም ወደ ቤታችሁ ምን በሉ ግቡ ይሉናል። በእውነት ይችን ቤተ ክርስቲያን የሰጠን አምላክ ስሙ የተመሰገነ ይሁን። እንግዲህ እናጠቃለው ዝናምም ስለሆነ ምእመናን፣ እንግዲህ ቅዳሴ ይህ አይነት ጸሎት የሚደረግበት ነው። አሁን ችግሩ ማስቀደስ ላይ ካለው ችግር የበለጠ ደግሞ ሰው ሥጋው ደሙ ተቀበል ሲባል አይቀበልም። ብዙዎቻችን ወደ ሥጋው ደሙ ላለመቅረብ ብዙ ምክንያቶች አሉ፣ ተልካሻ ምክንያቶች። በዚህ ምክንያት ሰው ያስቀድሳል ግን አይቆርብም። አንዳንድ ሰው እንደውም አለመቁረቡን አይቶ እግዚአብሔር የሚምረው ይመስለዋል። አንዳንድ ሰዎች አይ እንደው መደፋፈር አያስፈልግም ዝም ብሎ መቁረብ አያስፈልግም ይላሉ። አልቆረበም ብሎ እንዲያጸድቀው የሚጠብቅ ሰው በእውነት ይሄ አለማስተዋል። እስቲ ልጠይቃችሁ ምእመናን፣ አሁን እኛ ሰርግ ደግሰን ከኔ ጋር ናችሁ? ሰርግ ደግሰን በጣም ብዙ ወጪ አውጥተን አዳራሽ ተከራይተን በሬ አርደን ጠጁን፣ ጠላውን፣ ውስኪውን ሁሉን ነገር አዘጋጅተን የሰፈራችንን ሰዎች ዘመድ አዝማዶቻችንን ጠርተን እንግዶቹ ነጭ ለብሰው አምሮባቸው መጥተው አንዱንም ነገር ምግቡንም ሳይበሉ መጠጡንም ሳይጠጡ እንደው ንክች ሳያረጉ እግዚአብሔር ይስጥልን ብለው ቢወጡ ደስ ይለናል ወይስ ይከፋናል? ይከፋናል። እንደምነው አትበሉም ስንላቸው ደግሞ አይ አክብረንህ ነው ያልበላ ነው ቢሉ ደስ ይለናል? አይለንም። ቅዳሴ እኮ ሰርግ ነው ምእመናን፣ ቅዳሴ ሰርግ ነው። ሙሽራው ክርስቶስ ነው፣ ሙሽራይቱ ቤተ ክርስቲያን ናት። ምግቡ መጠጡ የማን ሥጋና ደም ነው? የክርስቶስ ነው። ሰርግን የተጠራ ነው። ወደ ቅዳሴ ስንመጣ ወደ ሰርግን የመጣ ነው። መተን ሳንቀበል መሄድ ግን እግዚአብሔር እጅግ ያዝንብናል። በእውነት ሁላችንን ለሥጋው ለደሙ ያብቃል። ከዚህ መካከል ያልቆረበ ሰው የለም፣ ያቋረጠ ነው እንጂ ያለው። ሕፃን ሆነን እኮ ቆርበናል ሁላችንም። አሁን የቆረበ እጁን ያውጣ ብል ያልቆረበ ይመስለዋል ሰው፣ ግን ሁሉም ቆርቧል። ሥጋው ደሙ ያልተቀበለ የለም፣ ግን አቋርጠናል። እኛ ስላቋረጥን ስለተው ነው እግዚአብሔር የተወን እንዳይመስላችሁ። እኛ ከእሱ ጋር ያልነበርንበት ዘመን አለ እንጂ እሱ ከእኛ ጋር ያልነበረበት ዘመን የለም። እስከ ዛሬ ከእናንተ ጋር አብሬ ስኖር አታውቁኝምን ብሏል እኮ ለሐዋርያቱ ክርስቶስ። እና በእውነት በልጅነታችን ወደ ነበርንበት ወደ ሥጋው ወደ ደሙ ሕይወት ለመመለስ እግዚአብሔር በቸርነቱ ይርዳል። አሁን ሀገራችንም ዓለማችንም ወረርሽኝ መጣ እያለ እየተጨነቀ ነው። የሚገርማችሁ የዛሬ 60 ዓመት ግብፅ ውስጥ አንድ በጣም ወረርሽኝ ተከስቶ ነበረ እና በአንዲት ከተማ ውስጥ ያሉ ሰዎች በጣም የሚደንቃችሁ ከዛ ወረርሽኝ ለመዳን እምነታቸው ማለት ነው በራቸው ላይ ጽሑፍ ጽፈው ይህ በክርስቶስ አዳኝነት ያመነ በክርስቶስ ደም የተዋጀ
የክርስቲያን ቤት ነው ብለው መስቀል አድርገው በራቸው ላይ ለጠፉ። የሚደንቀው በጣም ብዙ ሕዝብ ሲያልቅ ያንን ጽፈው ከበራቸው ላይ ክርስቲያኖች ነን በክርስቶስ ደም የተዋጀን የዳንነን ብለው የጻፉትን ሰዎች ያ በሽታ ሳይነካ አለፋቸው። በእውነት ለእኛ የሚያደርግልን እግዚአብሔር። እስራኤላውያን ተመልከቱ። በእስራኤል እኮ ሞተ በኩር በተከሰተ ጊዜ በሁሉም ቤት ለቅሶ ነበረ። ያልሞተ የለም። ሰው እኮ ለቅሶ የሚደርሰው እሱ ሰላም ከሆነ ነው። ሁሉም ቤት ሰው ከሞተ ማን ለቅሶ ይደርሳል? ማን ያጽናናል? እንደዚህ ከመሆን ይሰውራል። በእስራኤላውያን ዘንድ ሁሉም ቤት ሐዘን ነበር፣ ለቅሶ ነበር። አንድ ግን መፍትሄ ነበራቸው እስራኤላውያን። የበጉን ደም በመቃኑና በጉበኑ ላይ ቀብተው ነበር። ምእመናን አሁን በራችን ላይ ደም እንድንቀባ አይደለም። መቃንና ጉበን የተባለው የምእመናን ከንፈር የምእመናን አፍ ነው። ሁላችን ንስሐ ገብተን ስጋውን ደሙን ብንቀበል ሊመጣ ካለው መቅሰፍት ሁሉ ሁላችን እንድናለን። ንስሐ ገብቶ ስጋውን ደሙን ለመቀበል እግዚአብሔር በቸርነቱ ይርዳ። ምናልባት ቅዳሴው ላይ የሚታወጅ አዋጅ አለ። እሱን ልንገራችሁና አበቃለሁ። ዘኮነ ንጹሐ ይንሳም ቁርባን፣ ንጹሕ የሆነ ቢኖር ከስጋው ከደሙ ምን ይበል? ንጹሕ ያልሆነስ አይቀበል። አሁን ይህንን አዋጅ ሲሰሙ አንዳንድ ሰዎች አይ ለዚህ እኮ ነው እኛ የማንቀበለው ማን ንጹሕ አለ ይላል። ግን ይገርማችኋል፣ እንደው በደህና ጊዜ ግዕዝ አንሰማም እንጂ ቅዳሴው ንጹሕ የሆነ ብቻ አይደለም የሚለው ቅዱስ የሆነም ይላል። ከኔ ጋር ናችሁ? ምን የሆነ ቅድሳት ለቅዱሳን ቄሱ እንደዚህ ይላሉ። ቅድሳት ለቅዱሳን የተቀደሰው ስጋው ደሙ የሚገባው ለነማን ነው? አይገርማችሁም? የንጹሑ ሲገርመን ለነማን አሉ? ለቅዱሳን። አንድ ሰው ንስሐ ቢገባ ንጹሕ ነው የሚሆነው። ቅዱስ መሆን ግን በገድል በትሩፋት የሚገኝ ነው። እንደ ቅዱሳን እንደነ አቡነ ተክለ ሃይማኖት እንደነ ቅድስት አርሴማ የሆነ ብቻ ነው ስጋው ደሙ የሚገባው ይላል። ምን ማለት ነው? ቤተ ክርስቲያን ይህን የምትለው ይህንን ቃል ከኔ ጋር በሉና አበቃለሁኝ። አንድ ሰው በሉ እስኪ ለስጋው ደሙ ብቁ የሚሆነው ብቁ አለመሆኑን ሲያምን ነው። ምን አለመሆኑን? አንድ ሰው ልክ ብቁ አይደለሁም ሲል ምን ይሆናል? ብቁ ይሆናል። ለስጋው ደሙ ማናችንም ለስጋው ደሙ የሚበቃ ንጽህና ቅድስና አለን? የለንም። ልክ በልባችን ኧረ በፍጹም እኔ አይገባኝም እኔ የረከስኩ ነኝ ስንል ያኔ እግዚአብሔር ትህትናችንን አይቶ ለስጋው ደሙ ብቁ ያደርገናል። ዲያቆኑ ያውጃል፣ ኃጢአትን የሚሰራ ቢኖር ይወገድ ይላል። እንዴ ማን ኃጢአት ያልሰራል? ኃጢአትን የሚሰራ ቢኖር ይወገድ ሲል ምንድነው የምንለው? አምላካችን ሆይ እንደ ቸርነትህ ነው እንጂ። ተመልከቱ፣ ቅድሳት ለቅዱሳን ሲሉስ ቄሱ ምንድነው የምንለው? ተሰጥኦን አስተውላችኋል? ቅድሳት ለቅዱሳን ምንድነው ተሰጥኦ? አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ። ተመልከቱ፣ ቄሱ ስጋው ደሙ የሚገባው ምን ላሉ ሰዎች ነው? ለተቀደሱ ነው ሲሉ እኛ ምን እንላለን? ቅዱስ እኮ አብ ነው፣ ቅዱስ እኮ ወልድ ነው፣ ቅዱስስ እንዴት እኛን ተቀደሱ ትለናለህ? ቅዱስማ እግዚአብሔር ነው፣ እኛ ቅዱስ ልንሆን አንችልም ስንል እንግዲያውስ እግዚአብሔር ምስለ ኩልክሙ ቅዱስ ነው ያላችሁት እግዚአብሔር ከማን ጋር ይሁን? ምስለ መንፈስከ ከነፍስ ከመንፈስ ጋር ከአንተም ጋር ይሁን እንልና እጃችንን ዘርግተን እግዚኦ እንላለን። ሁላችንም በእውነት በቸርነቱ ይማረን። ስለዚህ ምእመናን በዚህ ሰዓት ይህን ትምህርት የምትማሩ የምትሰሙ ይህ ድምፅ የሚደርሳችሁ ሁሉ ቤተ ክርስቲያን ለጠቅላላ እውቀት አስተምራ አታውቅም። ምክንያት ሳይፈጠር ቀን ሳለ የላከኝን ሥራ ላደርግ ይገባኛል ብለዋል ክርስቶስ። ማንም ሊሰራባት የማይችላት ሌሊት ትመጣለች ይላል። በደዌ ተጨንቀን በአንዳንድ ሀገራት ኦርቶዶክሳውያን አብያተ ክርስቲያናት እንኳን በመንግስት ተከልክለው ቅዳሴ እንዳያደርጉ፣ በመንግስት ተከልክለው እንዳይሰበሰቡ፣ ስጋው ደሙ እንዳይቀበሉ
ቃለ እግዚአብሔር እንዳይሰሙ ጸሎት እንዳደርጉ ታግደው ያሉበት አገራት አሉ። የኛው ወገኖች ሳይቀር ኢትዮጵያውያን በሌላ አገራት። ስለዚህ ቀን ሳለ የላከኝን ሥራ ላደርግ ይገባኛል እንዳለ ክርስቶስ ማንም ሊሰራ የማይችልበት ሌሊት ሳይመጣ ንስሐ አባት ያላችሁ አሁኑኑ ወደ ንስሐ አባታችሁ ቀርባችሁ ሥጋውን ደሙን ተቀበሉ። ከሚመጣው ክፉ ነገር ሁሉ ሁላችንም በቸርነቱ ይጠብቀን። የሰማነውን በልቡናችን ያሳድርብን።